ሰላምታችን በያላችሁበት ይድረስ ውድ የብላክ ላይን ሚዲያ ቤተሰቦች የዕለቱን አዳዲስና የተመረጡ መረጃዎችን ወደ እናንተ ማድረስ እንጀምራለን። በአገዛዙ ኃይል ከፍተኛ ኪሳራ ስላደረሰው የደፈጣ ጥቃት መረጃዎችን ይዘናል። የአርማጭሆ ሕዝብ አገዛዙን ከፋኖ ጋር ሆኖ ለመዋጋት ተስማምቷል። ፋኖ አዲስ ትዕዛዝ ሰጥቷል። ጀግናው አርበኛ ጀብድ ሰርቶ ተሰውቷል። በቆይታችን እንነግራችኋለን። መንገድ ላይ የነበረ የጠላት ጦር ተደመሰሰ። መነሻውን ከጭልጋ ወረዳ ጫንድባ ከተማ አድርጎ ወደ ጣቁሳ ደልጊ አቅጣጫ ጉዞ ያደረገ ኃይል ሙሉ በሙሉ ተደምስሷል። በአፋብን ጎንደር ጠቅላይ ግዛት በጌ ምድር ክፍለ ጦርና ዞብልጃኖ ክፍለ ጦር ጥምር ኃይል መንገድ ላይ ተቆርጦ የተከበበው የጠላት ኃይል በከፍተኛ ሁኔታ የተደመሰሰ ሲሆን አብዛኛው ኃይል የመንገድ እራት ሆኖ ቀርቷል። በጭልጋና ጣቁሳ ወረዳ አዋሳኝ የሚገኝ ጨውድባና ወርቅ ድባ የተባለ ቦታ ላይ በተደረገው ለአስጨራሽ ትንቅንቅ ከፍተኛ ተጋድሎ የተደረገ ሲሆን ጠላት ጭኖት ይንቀሳቀስ የነበረ አብዛኛውን ጓዝ ከነሰራዊቱ ጭቃ ሆኗል። የጠላት ሻለቃ አመራርን ጨምሮ መቶ አለቃና ትይዩ ኃላፊነት ያላቸውን አመራሮች እንዲሁም በመቶዎች የሚቆጠር መስመራዊ መኮንኖችንና ሌሎች የስርዓቱ የጸጥታ ኃይሎች ተደምስሰዋል። አብዛኛው የጠላት ቁሳቁስ በነበረው የተኩስ ልውውጥ የጋየ በቁጥር ከ150 በላይ ሙትና ቁስለኛ ያስተናገደ ሲሆን የጓዝ መጫኛ የነበሩ ተሽከርካሪዎች ተገልብጠው ሙትና ቁስለኛ ማመላለሻ ሆነዋል። ውጊያ ከተደረገበት ቦታ ላይ በ12 ቀን ልዩነት ውስጥ ውጊያ ለአራተኛ ጊዜ ሲሆን 4 ሻለቃ 500 አለቃና 2 ሎጂስቲክ መምሪያዎች በድምሩ 9 የጠላት ኃይል አመራሮች ከ250 በላይ ሙትና ቁስለኛ ከ150 በላይ የመሳሪያ ምርኮና ከ25000 በላይ ቀይት ተተኳሽ ገቢ ሆኗል። በአሁኑ ሰዓት የጠላት ኃይል ቁስለኞቹን ከወረዳ ወረዳ አንቀሳቅሶ ማሳከም እንዳይችል መንገዱ ሁሉ በቆረጣ የተዘጋ ሲሆን የሄሊኮፕተር አማራጭን እንደ መጨረሻ እየተጠቀመ ይገኛል። በማዕከላዊ አርማጭሆ ወረዳ ዋና ከተማ ማሰሮ ደንብ ከተማን የተቆጣጠረው ፋኖ ህዝባዊ ውይይቶችን ማድረጉ ታወቀ። በአማራ ፋኖ ብሔራዊ ንቅናቄ የበላይ ዘለቀ እዚህ አራተኛ ደጃዝማች ኮር ያዋቀራቸው 7 ጊዜያዊ ኮማንድ ኮሚቴዎች ከማሰሮ ህዝብ ጋር ባደረጉት ውይይት ስለ ፋኖ አደረጃጀት ሰፊ ገለጻ ከተደረገ በኋላ በህዝቡ የተለያዩ ሀሳቦች ተነስተዋል። የወጡ ወንድሞቻችሁን ምረት ስጡልን፣ ጸጥታው ጥሩ ነው፣ ጥበቃው ይጠናከር፣ ተቋማት ስራ ይጀምሩ፣ መሰረተ ልማት እንዳይቆሙ ክትትል አድርጉ፣ ሊያስተዳድሩ የሚችል ከወረዳ እስከ ቀበሌ ጊዜያዊ አመራሮችን ምረጡልን የሚሉ አስተያየቶች ተሰጥተዋል። መሪዎች ከማሰሮ ደንብ ህዝብ ጋር ያደረጉት ውይይት በመግባባት መጠናቀቁን የአራተኛ ደጃዝማች ኮር ህዝብ ግንኙነት ኃላፊ የአርበኛው ባንዴራው ግርማ ገልጿል። ጠላት በህዝቡና በሰራዊቱ ቤተሰቦች ላይ የሚያደርሰውን ስቃይ ለመመከት ማንኛውንም አጸፋዊ እርምጃ እንደሚወስድም በአፋብን ቴዎድሮስ እዝ 206ኛ ኮር ገለጸ። ኮሩ በሰጠው መግለጫ የአረመኔው ሰራዊት በአማራ ህዝብ ላይ ግልጽ ወረራ ከወሰደበት ጊዜ አንስቶ በንጹሃን ላይ ያነጣጠረ ጥቃት በመክፈት በህዝባችን ላይ ከፍተኛ እልቂት ፈጽሟል ብሏል። በአውደ ውጊያ ሽንፈት የገጠመው የአገዛዙ ሰራዊት በተራ ፕሮፓጋንዳ ትግሉን ለመቀልበስ አዳራሽ ሰይሞ ድንኳን ጥሎ ያሰራጫቸው የፈጠራ ወሬዎች ባዶ ሆነው መቅረታቸውም ይታወቃል። የጠላት ወረራንና ተራ ፕሮፓጋንዳን በመመከት የአገዛዙን ቅስም የሰበረው 206ኛ ኮር በሚንቀሳቀስበት ቀጠና የሰራዊታችንን ስነ ልቦና ለማናጋትና ትኩረት ለማዛባት በማቀድ በደብረ ማርቆስ ከተማ ከ350 በላይ መምህራን ከአንድ ወር በላይ በአዳራሽ አጉሮ እያሰቃያቸው ሲገኝ በሉማሜ ከተማ ከፋኖ ጋር ትገናኛላችሁ ተብለው ከታሰሩ 70 ሴቶች መካከል 8 እህቶቻችን በአረመኔው ሰራዊት ተገደው ተደፍረዋል። በአምበር ደብረ ኤልያስና ቆይ እንዲሁም ደብረ ማርቆስ የጁቤና ደጀን ረቡ ገበያ ከተሞች በሺ የሚቆጠሩ የሰራዊታችን ቤተሰቦችና ደጋፊ ናቸው የተባሉ ንጹሃን እየታሰሩ መሆኑንም ደርሰንበታል። በደጀን ደብረ ማርቆስ አምበር ከተሞች እየተፈጸመ ያለውን ጭካኔ ሲከታተል የነበረው 206ኛ ኮር ለጠላት ኃይሎችና አመራሮች ግልጽ ማስጠንቀቂያ የሰጠ ቢሆንም እነዚህ የአረመኔው ሰራዊት አባላትና ካድሬዎች ከድርጊታቸው ሊታቀቡ ባለመቻላቸው ኮሩ ይህ የመጨረሻ መግለጫ ሊሰጥ ተገዷል። በዚህ መግለጫ መሰረት የአረመኔው ሰራዊት በደጀን፣ ደብረ ማርቆስ፣ ደብረ ኤልያስ፣ አምበር፣ የጁቤ ረቡ ገበያ፣ ሉማሜ ቁይ ከተሞች አስሮ እያሰቃያቸው ያሉ የፋኖ ቤተሰብ መምህራንና ከፋኖ ጋር ግንኙነት አላችሁ ብሎ ያሰራቸውን ነጋዴዎችን ከየካቲት 9 እስከ 12 2018 ዓመተ ምህረት የማይፈታቸው ከሆነ የኮሩ አሃድ የሆናቸው አዳኞች፣ ሻለቆችና የክፍለ ጦር እንዲሁም የወረዳ ጊዜያዊ መንግስት መዋቅራችን በቀጣይ የሚተላለፈውን የአጸፋዊ እርምጃ መመሪያ ተቀብላቸው ለማስፈጸም በተጠንቀቅ እንድትቆሙና ከወዲሁ ዝግጅታችሁ እንድታጠናቀቁ ጥብቅ መልእክት እናስተላልፋለን። መመሪያው የትግሉ ደጋፊ በመምሰል በማህበራዊ ሚዲያ የፋኖ ቤተሰቦችንና አመራሮችን ለጠላት አሳልፈው የሚሰጡ አካላትንም ጭምር የሚያካትት መሆኑን ቴዎድሮስ እዝ 206ኛ ኮር ወታደራዊ መምሪያ ገልጿል።
የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ 102ኛ ኮር 33ኛ ክፍለ ጦር ላይ ሰፊ ግምገማ በማካሄድ መዋቅራዊ አቅሙን የሚያጠናክሩ አዳዲስ የስራ አቅጣጫዎችን አስተላለፈ። የአፋብን 102ኛ ኮር 33ኛ ክፍለ ጦር ከነበረበት የትጥቅ ትግል እንቅስቃሴ ወደ ተደራጀና ተቋማዊ ወደሆነ የጦር መዋቅር መሸጋገሩን የሚያሳይ ግምገማ አካሄደ። ኮሩ ባለፈው የ33ኛ ክፍለ ጦር የስራ ስምሪት የተከናወኑ ተግባራትን በጥልቀት በመገምገም ለቀጣዩ ምዕራፍ የሚሆን አዲስ የስራ ስምሪት ተሰጥቷል። ይህም ሰራዊቱ በላቀ ዝግጁነትና ስልታዊ በሆነ መንገድ ግዳጁን እንዲወጣ ያስችለዋል ተብሏል። በዕለቱም የሰራዊቱን ዲሲፕሊን ለማስጠበቅና የትዕዛዝ ፍሰቱ የተሳለጠ እንዲሆን የእዝ ሰንሰለትን ማክበር ላይ ያተኮረ ውይይትም ተደርጓል። ይህ እርምጃ የፋኖን ፖለቲካዊና ወታደራዊ አንድነት የሚያጎለብት መሆኑንም የኮሩ መሪዎች አስረድተዋል። በውይይቱ ወቅት የታዩ ተግዳሮቶችን በዝርዝር በመለየት የአፋብን መዋቅር ዘመናዊና አቅሙ የጎለበተ መሆኑን የሚያሳዩ ችግር ፈች መፍትሄዎች ተቀምጠዋል። ትግሉ ወደ ስኬት እንዲያመራ የሰራዊት ስነ ስርዓት ወሳኝ መሆኑን የገለጸው ኮሩ እስካሁን ወደ ስራ ላልገቡና ህጋዊ ባልሆኑ የክፍለ ጦሩ አባላት ላይ የተጠያቂነት ስርዓትን ለማስፈን ሲባል ቁርጠኛ አቋም አስተላልፏል። በግምገማው ማጠቃለያ የ102ኛ ኮር ሰብሳቢ አርበኛ ዘውዳ አለማዱኛ ባስተላለፈው መልእክት ትግላችን የህዝብን ነጻነትና ክብርን ከማረጋገጥ ባለፈ ራሱን የቻለ ጠንካራ ተቋማዊ መዋቅር ያለው ሰራዊት መገንባት ላይ ያተኮረ ነው ብሏል። አርበኛው አክሎም ዛሬ የምናደርገው እያንዳንዱ ግምገማና የምንወስደው የማስተካከያ እርምጃ የነገዋን ጠንካራ አማራና ፍትሃዊ ኢትዮጵያን ለመገንባት የምናደርገው የጉዞ አካል ነው። በመሆኑም እያንዳንዱ ታጋይ ከግል ፍላጎት ይልቅ ለጋራ ዓላማና ለእዝ ሰንሰለቱ ተገዢ መሆን ይኖርበታል ብሏል። የ102ኛ ኮር ከፍተኛ አመራሮችና የ33ኛ ክፍለ ጦር ስራ አስፈጻሚ አባላት የውይይቱ ተሳታፊዎች ነበሩ። የአገዛዙን ተልእኮ የማክሸፍ ስራዎችና በትግሉ ልዩ ፍላጎት የነበራቸውን እጆች ተቆርጠው ወድቀዋል። የደጃዝማች በላይ ዘለቀና የሽፈራው ገርባው ልጆች የትላንት ክፍተቶችን በመፍታት በቀጠናው የተሻለ ስራ ለመስራት እጅ ለእጅ በአንድነት ቆመዋል። እልፍ ጀግኖች የወደቁበት ቀጠና ለማጠናከር ጀግኖች በመተሳሰብና በመመካከር የትላንት ክፍተቶችን ፈተው ህዝብና ድርጅቱ የተሰጣቸውን ስራ ወደ መሬት አውርደው ለመስራት በደስታና በፈገግታ ብቅ ብለዋል። ከሰላማዊ ትግሉ እስከ ትጥቅ ትግሉ ብዙ ዋጋ የከፈሉ ጀግኖችን አንዱን ከአንዱ ለይቶ በማሞገስና በመነጠል ጀግኖች ከትግሉ ለመነጠል የሐሰት ፌክ አካውንቶች በመክፈት ሐሰተኛ ወሬ የሚያራግቡ ግለሰቦች ምላስ ተቆርጧል። በጀግኖች ወንድማማቾች መሃል ጣልቃ በመግባት ለህዝቡና ለጦሩ እንዲሁም ለትግሉ ደጋፊ በሙሉ ሐሰተኛ መረጃዎችን በማህበራዊ ሚዲያ የሚያሰራጩ የጀግኖችን ስም በጥሩ እንዳይነሳ የሚፈልጉ ግለሰቦች የትግሉ የደም ነጋዴዎች ስንት ጀግኖች ውድ ህይወታቸውን ሰውተው ድርጅቱና ህዝቡ አደራ በሰጡት ጓዶች አጽም ስም ከእንደዚህ አይነት አስነዋሪ ተግባር እንዲወጡ ጠይቀዋል። የአማራን ህዝብ ህልውና ለማረጋገጥ በሚደረገው ተጋድሎ ጀግኖች በደም ቀለም ደማቅ ታሪክ እየጻፉ እያለፉ እንደሚገኙ የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት እዝ ገለጸ። እዙ በሰጠው መግለጫ ትውልድን ለማስቀጠልና ለብዙሃኑ ህልውና ሲባል ጀግኖችን መገበር የግድ የሆነበት በህልውና ትግላችን ለቃላቸው የታመኑ ጀግኖች ከጠላት ጋር ጉርምቦ ለጉርምቦ ተናንቀው መስዋዕትነት እየከፈሉ ይገኛሉ። ትግሉን በደሙ ከለኮሰው አርበኛ አይሸሽም ዮሐንስ ጀምሮ በ3 ዓመት ቆይታ ውስጥ ብዙ የትውልዱ ፈርጦችን ገብረናል ብለዋል። በጎንደር ቀጠና ከሚንቀሳቀሱት ቀደምት ክፍለ ጦሮች ተርታ የሚመደበው ግዙፉ በጌ ምድር ክፍለ ጦር ከጎንደር ከተማ እስከ አርማጭሆ፣ መተማ፣ ገንደ ውሃ፣ መሻሃ፣ ላስታሽ፣ መለጋራ በረሃዎች እንዲሁም በአዘዞ አየር ማረፊያ ጀምሮ ደንቢያ፣ ጣቁሳ፣ አለፋ፣ ቋራ፣ ደለጎ፣ ሸንፋ፣ ዱባባ፣ ቱመት፣ ፎድሮዶ፣ መንዶካ፣ ሻሽዬና በዙሪያው ያሉ በረሃማ ቦታዎች በሙሉ ያልተዋጋበትና ጠላትን ያልገረፈበት ቀጠና የለም። ክፍለ ጦሩ በእነዚህ ሁሉ ቀጠናዎች በሚያደርገው ተጋድሎ እንቁ ጀግኖችን ገብሯል። ይህ መራር መስዋዕትነት ዛሬም የቀጠለ ሲሆን አርበኛ ታድሎ ወርቄ ወይም አባ ጠቅል አዲሱ ትውልድ እየመነዘረ ሊጠቀምባቸው የሚችሉ ጀብዶችን ሲፈጽም ኖሮ በትላንትናው ዕለት ማለትም የካቲት 8 ቀን 2018 ዓ.ም ጠላትን ሲረፈርፍ ውሎ በጀግንነት ተሰውቷል። አርበኛ ታድሎ ወርቄ ወይም አባ ጠቅል እስከ 10ኛ ክፍል ከተማረ በኋላ ገና በለጋ ዕድሜው ወደ ውትድርና ህይወት የገባ ሲሆን የአማራ ልዩ ኃይልን በመቀላቀል የሚወደውን ህዝብ ያገለገለ የልዩ ኃይል ኮማንዶ ነበር። ይህ እየታገል ነው ያለው ጨፍጫፊ ስርዓት የአማራ ልዩ ኃይልን በበተነበት ሰዓት ስናይፐር ይዞ በመውጣትና ትግሉን በመቀላቀል ተወልዶ ባደገበት ምዕራብ ደንቢያ ጉራንዲ ወንበዋና አካባቢው ወጣቱን በማደራጀት አንጫጫው ሻለቃን በመመስረት ትግሉን ከለኮሱት ጓዶቹና ከትግል አባቱ ራስ ደረጀ በላይ ጋር በመናበብ ትግል ጀምሯል። ከጨዋሂት ከተማ በቅርብ ርቀት ራሱ በመሰረተው አንጫጫው ሻለቃ እየተንቀሳቀሰ ጨዋሂት የነበረን የስርዓቱን ኃይል በማፈራረስ ቁጥር አንድ አፈጻጸም ነበረው። እየቆየ ሲሄድ የአመራር ብቃቱ፣ የወታደር ሙያው፣ የተገራ ስነ ምግባሩ፣ የዓላማ
ጽናቱ ወደ ሌላ ኃላፊነት እንዲታጭ ምክንያት ሆኖት የግዙፉን አደው ብርጌድ ዋና አዛዥ በመሆን 1 ዓመት በላይ አገልግሏል። በብርጌድ አመራርነቱም የነበረው ወታደራዊ ልምድ በተፈጥሮ ከተቸረው የአመራር ብቃት ጋር ተዳምሮ ብርጌዷን ጠላት በስሟ ብቻ እንዲናድ አድርጎ በመስራት ብዙ የጠላትን ቅስም የሰበሩ ጀብዶችን ፈጽሟል። ሙያውና የአፈጻጸም ብቃቱ ከገራገር ባህሪው ጋር ተዳምሮ የሰራዊቱ ልብ ውስጥ የገባው አርበኛ ታድሎ ወርቄ ወይም አባ ጠቅለልም የበጌ ምድር ሰራዊት በስስት በሚወደው የደፋር ታጋይ በመሆኑ የክፍለ ጦር ዘመቻ መሪ እንዲሆን ተመርጦ እስከተሰዋበት ሰዓት ድረስ ግዙፉን በጌ ምድር ክፍለ ጦር በዘመቻ መሪነት በብቃትና በጀግንነት መርቷል። አርበኛው በ1987 ዓመተ ምህረት ከላይ ከተጠቀሰው ቦታ የተወለደ ሲሆን ባለትዳርና የ3 ልጆች አባት ነበር። በትላንትናው ዕለት በጭልጋና ጣቁሳ ወረዳ አዋሳኝ የሚገኝ ጮድባና ወርቅ ድባ በተባለ ቦታ ላይ በተደረገ እልህ አስጨራሽ ትንቅንቅም ከሚመራው ሰራዊት ጋር የጠላትን ኃይል በከፍተኛ ሁኔታ ከደመሰሱ በኋላ በክብርና በጀግንነት ተሰውተዋል። ሺዎችን መርቶ አስተምሮ በአምሳሉ ቀርጾ የተሰዋው ግዙፉ አርበኛ ታድሎ ወርቄ በመስዋዕትነቱ አዲስ የትግል ምዕራፍ ለኩሶ አርፏል። ክፍለ ጦሩ የጀግናውን ዓላማ እንደሚያሳካም መልሷል። የትግራይ ነጻነት ፓርቲ ለፕሪቶሪያው ስምምነት መጓተት ህወሓትና የፌዴራል መንግስትን ከሰሰ። የጦርነት ስጋት ማንዣበቡንም ገልጿል። የትግራይ ነጻነት ፓርቲ የህወሓት አመራርና የፌዴራል መንግስት የፕሪቶሪያውን የሰላም ስምምነት ሙሉ በሙሉ በመተግበር የዜጎችን ጥቅም ማስከበር አልቻሉም ሲሉ ወቀሰ። ፓርቲው በትግራይ ክልል ዳግም ግጭት ሊቀሰቀስ ይችላል የሚል ስጋት እንዳለው ማስጠንቅቋል። ፓርቲው ባወጣው መግለጫ አሁንም በርካታ የትግራይ አካባቢዎች በክልሉ ጊዜያዊ አስተዳደር ቁጥጥር ስር እንዳልሆኑና በርካታ ተፈናቃዮች በዘላቂነት የመልሶ የማስፈር መፍትሄ አለማግኘታቸው ገልጿል። በተጨማሪም በህወሓትና በወታደራዊ እዝ አመራር ውስጥ ያለው ውስጣዊ ክፍፍል ተቋማትን እንዳዳከመ የታጠቁ ኃይሎችን አንድነት እንዳፈረሰና ለክልሉ ዲፕሎማሲያዊ መገለል ምክንያት መሆኑን ገልጿል። ህዝቡን ለዳግም ጦርነት ለማነሳሳት የሚደረጉ ሙከራዎችን ፓርቲው የተቃወመ ሲሆን ሌላ ዙር ጦርነት የትግራይን ህገ መንግስታዊ ድንበሮች ለማስከበርም ሆነ ተፈናቃዮችን በሰላም ለመመለስ እንደማይረዳ ገልጿል። ይልቁንም አዲስ ጦርነት መጀመሩ መከፋፈልን የሚያሰፋ መፈናቀልን እንደሚጨምርና በሲቪል ዜጎች በተለይም በወጣቶች ላይ የሚደርሰውን ስቃይ እንደሚያባብሰው አስጠንቅቋል። ውድ የብላክ ላይን ሚዲያ ቤተሰቦቻችን ለሰዓቱ የነበረን መረጃ ይህንን ይመስላል። ጤና ይስጥልን።